ሰላም ቤተሰቦች እንዴት ናችሁ? እንግዲህ እንግሊዘኛ ማንበብ መጻፍ እየተለማመዳችሁ ዛሬ ሶስተኛ ቪዲዮ ላይ ትገኛላችሁ። እንግዲህ በእንግሊዘኛ በዋናነት ቫውሎች ናቸው የሚያስቸግሩ ለጀማሪ ተማሪ ለማንበብ ማለት ነው። እነዚህ ቫውሎች ሎንግ እና ሾርት የሚባል አላቸው። ከዛ ውጭ ግን ሌሎቹ ስትማሩ እንዲሁ በቀላሉ የምትማሯቸው ቀላል የሆኑ ህጎች ናቸው። ግን በዋናነት እነዚህ ሾርት እና ሎንግ የምንላቸው የቫውል ድምጾች ልዩነቶች ብዙ ተማሪዎች የሚያስቸግሩ እነሱ ናቸው። ስለዚህ በዚህ ዙር ምንድነው አሁን ሾርቶችን እያየን ነው፣ ሾርት ድምጽ የምንላቸው። ከዛ ስንጨርስ ሎንግ የምንለውን እናያለን ማለት ነው። ስለዚህ ዛሬ ሶስተኛ ቪዲዮአችን ነው። አዲስ የሆናችሁ ተማሪዎች ወደ ኋላ ተመለሳችሁ ከአሁን በፊት የለቀኳቸው ሁለት ቪዲዮዎች ማየት ትችላላችሁ፣ ከመሀል ላለመጀመር ማለት ነው። የቀጠላችሁ ደግሞ ያው ዛሬ ሌሰን 8 ላይ ነው የምንቀጥለው ማለት ነው። እዚህ ላይ እንደምታዩት ሌሰን 8 ይለናል ማለት ነው። ኦኬ እዚህ ላይ እንግዲህ ከኤል ጋር ኤ ስትነበብ ማለት ነው። ስለዚህ አሁን እዚህ ላይ ኤ እንደ አ እናነባታለን። ይቺ ል ናት። ስለዚህ አል ይሆናል ማለት ነው። እዚህ ጋር አል እንላለን። ኤች እንደ ህ እናነባታለን። ይሄኛው አል ያው ከዚህ እንትን ያለው ማለት ነው። ህ አል በአንድ ላይ ሃል ይሆናል ማለት ነው። ይቺ ስ ነች። ከአል ጋር ሲሆን ስ አል ሳል ይሆናል ማለት ነው። እሺ ከዛ አሁን ደግሞ ከቢ ጋር ስትሆን ደግሞ ቢ መጀመሪያ ስትመጣ ማለት ነው ብ እያልን ነው የምናነባት። ብ አድ በአንድ ላይ ባድ እንላለን። ብ አን ያው ይሄ ብ ይሄኛው አን በአንድ ላይ ባን እንለዋለን ማለት ነው። ይሄ ብ እዚህ ላይ ደግሞ አንድ በአንድ ላይ ብ አንድ ባንድ እንላለን ማለት ነው። ብ አት በአንድ ላይ ባት እንላለን ማለት ነው። ስለዚህ ከቢ ጋር ያለው ይህን ይመስላል። ከከበዳችሁ በውስጥ መጠየቅ ትችላላችሁ። በውስጥ መስመርም ስለምናስተምር ኮርሱን እንዲሁም በግላችሁ በሳምንት 5 ቀን በቀን 1 ሰዓት እያጠናችሁ እኛ ጋር ቶሎ ለመልመድ በውስጥ ቴሌግራም ላይ ዋትሳፕ ላይ ኢሞ ላይ ስልኬን ተጠቅማችሁ ደውላችሁ ማናገር ትችላላችሁ። ዛሬው መጀመር ትችላላችሁ ማለት ነው። ኦኬ አሁን ወደ ሲ ያልፈናል። ከሲ ጋር ሲሆን ደግሞ ሲ እንደ ክ እናነባታለን። እንግዲህ ከኤ ቀድማ ከመጣች ማለት ነው። እዚህ ላይ አሁን ሲ ያለች ከዛ ኤ ናቸው ሁሉም እዚህ ላይ የምታዩቸው ቀጥሎ። ስለዚህ እንደ ክ ነው የምናነባት ከኤ ጋር ስትመጣ ሲ ማለት ነው። ስለዚህ ክ አፕ በአንድ ላይ ካፕ እንላለን። ክ አድ በአንድ ላይ ካድ እንላለን። ይቺ ደግሞ ክ አለች አለ በአንድ ላይ ካል እንላለን። እዚህ ላይ ክ አለ፣ እዚህ ጋር ደግሞ ት አለ አት አለ። ክ አት በአንድ ላይ ካት እንላለን ማለት ነው። መጨረሻ ክ አለ አን አለ በአንድ ላይ ካን ይሆናል ማለት ነው። ስለዚህ እንደዚህ ያደረጋችሁ ተመሳሳይ ነው አነባቡ። ስለዚህ መለማመድ ብቻ ይጠይቃል። ያው ጀማሪ ስትሆኑ ገና እንግዲህ ብዙ የምታነቡ ስለሆናችሁ ይህን ለመለማመድ መስነፍ የለባችሁም ማለት ነው። ኦኬ ከዛ ወደ ጅ ሂደናል። ጅ ፊደል ጋር ደግሞ ሲነበብ ግ ነው የምንላት። አሁን ከኤ ጋር ስትሆን ጅ ማለት ነው እንደ ግ ነው የምትነበበው። ስለዚህ ግ አብ በአንድ ላይ ጋብ እንላለን። ግ አድ ስለዚህ ግ አድ ጋድ እንላለን። ግ አግ በአንድ ላይ ጋግ እንላለን ማለት ነው። ትንሽ ኤን ሳነበው ካስተዋላችሁ እንደ ኖርማል አ አይደለም ያነበብኩት ያለሁት አ ነው። ከጉሮሯችሁ ገፋ እያረኩ ነው እና እንትናችሁ አገጫችሁ ደግሞ ወረድ ይላል። ምላሳችሁ ወደ ውጭ ይገፋል እንጂ ዝም ብላችሁ ኖርማል አይደለም።
አ ድምፁ ይሄ ነው። ለምን እንደ አ የምናነባት ሌላ ፊደል ስላለች ማለት ነው። ስለዚህ እችን መለየት አለባችሁ። ለኛ ኔቲቭ ላንጉጅ ወይ ደግሞ ለኛ የእናት ቋንቋችን ጋር አትሄድም ይች ድምፅ ማለት ነው። ለዛ ነው ትንሽ ለየት ያለች መስላ የምትታየን ወይ ደግሞ ስንጠራት ራሱ የሆነ ዊርድ የሚሆንብን ስሜቱ በእኛ ስለሌለች ነው ድምጿ። እሺ ስትለማመዱት ጀስት ትወዱታላችሁ፣ ትለምዱታላችሁ። ኦኬ ሌላኛው ከግ አለ አል አል። ስለዚህ ጋል ጋል ትላላችሁ ማለት ነው። ግ አስ ጋዝ ጋዝ ትላላችሁ ማለት ነው። እሺ ከዛ ወደ ኤፍ ጀ ኤል ኤን እዚህ ላይ ያሉትን እናነባለን። ቀላል እንግዲህ ኮንሶናንት ድምፆችን እንደ ስድስተኛ ፊደል ነው። በአማርኛ ስድስተኛ ፊደሎች አሉ አይደል? እንደነሱ ነው የምናነባቸው። ሌላው ያው ባውሎ ኤን እንደ አ ታነባታላችሁ። በቃ ይሄን ነው። ለምሳሌ እዚህ ላይ ፍ አ ድ በአንድ ላይ ፋድ ፍ አ ድ ፋድ። ፍ አ ን በአንድ ላይ ፋን ፋን። ፍ አ ት ፋት ፋት ትላላችሁ። ፍ አ ክስ ፋክስ ፋክስ ትላላችሁ ማለት ነው። ከዛ ወደ ጀስ መጡ ደግሞ ሲነበብ እንደ ጅ ነው። ጅ አ ም ጃም ጃም ትላላችሁ። ጅ አን ጃን ጃን ትላላችሁ። ጅ አብ ጃብ ጃብ ትላላችሁ። ጅ አግ ጃግ ጃግ ትላላችሁ ማለት ነው። ወደ ኤል ስናልፍ ደግሞ ል አ ብ ላብ ላብ። ል አድ ላድ ላድ። ል አግ ላግ ላግ ትላላችሁ። ከዚያ ወደ ኤን ስትሄዱ ደግሞ ን ነው የምትሆነው። ን ኦኬ ን አብ ናብ ናብ ትላላችሁ። ን አግ ናግ ናግ ትላላችሁ። ን አት ባንድ ላይ ናት ናት ትላላችሁ ማለት ነው። በጣም ጥሩ። በዚህ ልክ በደንብ መለማመድ ያስፈልገናል። አሁን ሌሰን ናይን ይታያችኋል። ሌሰን ናይን ማለት ትምህርት 9 ማለት ነው። ስለዚህ ትምህርት 9ን ደግሞ በቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ እንዲረዝም አልፈልግም። ሁሌ ብለቅላችሁ ይሻላል እንጂ አንዴ ብዙን ለቅቄ ብትጨናነቁ ቶሎ አያዛችሁ ማለት ነው። ስለዚህ በቀጣይ በሌሰን ናይን እንገናኛለን። በውስጥ በግላችሁ መማር የምትፈልጉ ልጆች ቴሌግራም ላይ ዋትሳፕ ላይ እና ኢሞ ላይ ያናግሩኝ። በሳምንት 5 ቀን በቀን 1 ሰዓት ቋሚ ሰዓት ትመድበላችሁ። በዚያ ሰዓት እየገባችሁ እንድትማሩ ማለት ነው። ደብተር እስክሪብቶ ትገዛላችሁ፣ ትዘጋጃላችሁ፣ ትጀምራላችሁ። በቃ በቅርብ ቀን እነዚህ ሙሉ ሌሰኑ በግላችሁ ትማራላችሁ ማለት ነው። እንግሊዝኛ ቀላል ነው። ኦርደሩን ጠብቃችሁ በስርዓት ከተማራችሁት ቶሎ የምታሳቡ ቶሎ ማንበብ መጻፍ የምትችሉት ቋንቋ ነው። ብዙ ሪሶርስ ያለው ቋንቋ ነው። በዓለም ላይ በጣም በብዙ በተለያየ መንገድ ህዝቡ የሚጠቀምበት ቋንቋ ነው። ስለዚህ በዴይ ቱ ዴይ ህይወታችሁ ራሱ ስልካችሁ ላይ በምትጠቀሟቸው እቃዎች ምናምን ሁሉ እንግሊዝኛ ጽሑፍ የሌለበት የእንግሊዝኛ ቋንቋ የሌለበት ነገር ስለሌለ ለመልመድ አስቸጋሪ አይደለም ማለት ነው። ስለዚህ በጣም ዲተርምን ሆናችሁ እንደሚጠቅማችሁ አምናችሁበት ከጀመራችሁት ቀላልና ሪሶርስፉል የሆነ ቋንቋ ነው። በርቱ፣ ትምህርታችሁን ይግለጽላችሁ። እንግዲህ የዛሬ ቆይታችን ይህ ነው። ሰላማችሁ ያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።